ዓለም እንዴት ዋለች? ዛሬስ ምን አዲስ ነገር አለ? ሰላም የኢትዮ አምባ ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም በዓለምና በሀገራችን የተከሰቱ ትኩስና አዳዲስ ዜናዎችን በአጭርና በዝርዝር እናቀርባለን። አብራችሁን እንድትቆዩ በአክብሮት እየጋበዝን በቅድሚያም አጫጭር ዜናዎችን እናስቀድማለን። ህዝባዊ ወያነ ሓርነት ትግራይ ህወሓት በ2012 ዓ.ም በትግራይ ክልል በተካሄደውና የፌዴራል መንግስት ውድቅ ባደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታወቀ። በተያያዘ ዜና በትግራይ ጦርነት ሊከሰከስ ይችላል የሚል ስጋት ያደረባቸው በርካታ ወጣቶች ወደ አዲስ አበባና ጎረቤት ሀገራት መሸሻቸውንና ይህንን ሽሽት ለመቀልበስ በትግራይ የጉዞ እገዳ እየተደረገባቸው መሆኑን ከታማኝ ምንጮቻችን ሰምተናል። በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን የዘጋችው አሜሪካ በኢራን ባንዲራ የሚንቀሳቀስ የጭነት መርከብን መጥለፏን ፕሬዝዳንት ዶናልድ ትራምፕ ተናገሩ። ኢራን ሚሳኤልና ሰው አልባ አውሮፕላን ወይም ድሮን የማስወንጨፊያ መሰረተ ልማቶችን አሁን ባለው የተኩስ አቁም ወቅትም ጭምር ከጦርነቱ በፊት ከነበረው በበለጠ ፍጥነት እያደራጀች መሆኑን ገለጸች። የነዳጅ ዋጋ በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት ሊፈርስ ይችላል በሚል ስጋት ዛሬ ሰኞ ከ5 በመቶ በላይ ጨምሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግዙፍ የጦር ወንጀል እንደሚፈጽሙ እየዛቱ ነው። በዚሁ በአዲስ አበባ ከዚህ ቀደም ብሎ በውጭ ሀገር ዜጎች ላይ በተለምዶ ሿሿ ተብሎ የሚጠራውን የዘረፋ ወንጀል ፈጽሞ የተደበቀው ተጠርጣሪ በቁጥጥር ስር ውሏል። በተያያዘ የወንጀል ዜና በህገወጥ መንገድ ሲዘዋወር የነበረ 5 ኪሎ ግራም ጥፍጥፍ ወርቅ በቁጥጥር ስር ውሏል። በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሚመራው ተደራዳሪ ቡድን ለሁለተኛ ዙር ንግግር ወደ ፓኪስታን ቢጓዝም ኢራን እስካሁን ድረስ በድርድሩ ለመሳተፍ ውሳኔ እንዳላስተላለፈች የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። ህዝባዊ ወያነ ሓርነት ትግራይ ህወሓት በ2012 ዓ.ም በትግራይ ክልል በተካሄደውና የፌዴራል መንግስት ውድቅ ባደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታወቀ። ምክር ቤቱ ከተመለሰ በኋላ በትግራይ ክልል ጊዜያዊ አስተዳደር የሚመራው የክልሉ አስፈጻሚ አካል አቃፊ ሆኖ እንዲቋቋም መግባባት ላይ መደረሱንም ገልጿል። ካለፈው ሳምንት ሐሙስ ጀምሮ የማዕከላዊ ኮሚቴ ስብሰባ ሲያካሂድ የነበረው ህወሓት ውሳኔውን ያስታወቀው እሁድ ሚያዝያ 11 2018 ዓ.ም ምሽት ባወጣው መግለጫ ነው። ባለሶስት ገጹ መግለጫ የፌዴራል መንግስት በመጋቢት መጨረሻ የተጠናቀቀውን የትግራይ ጊዜያዊ አስተዳደር የቆይታ ጊዜ ያለ ህወሓት ተሳትፎ ማራዘሙን ይቃወማል። ጠቅላይ ሚኒስትር አብይ አህመድ ካለፈው ዓመት አጋማሽ ጀምሮ የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት ሲመሩ የቆዩትን ሌተናል ጀነራል ታደሰ ወረደ የስልጣን ቆይታ ከሚያዝያ 1 2018 ዓ.ም ጀምሮ ለአንድ ዓመት እንዲራዘም መወሰናቸው ይታወሳል። የህወሓት ማዕከላዊ ኮሚቴ ይህ እርምጃ የፕሪቶሪያ ስምምነትን የጣሰ ከድርጅታችን እውቅና ውጪ የተላለፈና የተናጠል ውሳኔ ሲል ተቃውሞታል። የጊዜያዊ አስተዳደሩ ቆይታ የተራዘመው ከፕሪቶሪያ ስምምነት በፊት የወጣን ህግ በመጥቀስ እንደሆነ በመግለጽ ተችቷል። የፌዴራል መንግስት የፕሪቶሪያ ስምምነትን ሙሉ በሙሉ በሚንድ መልኩ የትግራይ ህዝብ ራሱን በራሱ እንዳያስተዳድር ለማድረግ እየተንቀሳቀሰ ነው ሲልም ከሷል። ወደ ትግራይ ክልል መላክ የነበረበት የድጎማ በጀት መቋረጡን የጠቀሰው ህወሓት በአጠቃላይ በትግራይ ላይ ዳግም እገዳና ከበባ በማድረግ የጦር መሳሪያና ሜካናይዝድ አቅሙን ወደ ትግራይ በማስጠጋት ዳግም ጦርነት ለመክፈት ዝግጅት እያደረገ ነው ሲል የፌዴራል መንግስቱን ወንጅሏል። በእነዚህ እርምጃዎች የተነሳም ለትግራይ ህዝብ ህልውናና ደህንነት አደገኛ የሆነ ሁኔታ እንደተፈጠረ ገልጿል። የድርጅቱ ማዕከላዊ ኮሚቴ የፕሪቶሪያ ስምምነት አፈጻጸምና ወቅታዊ ሁኔታዎችን በጥልቀት መገምገሙን የጠቀሰው መግለጫው በዚሁ መነሻነት የቀድሞው የትግራይ መንግስት ምክር ቤት እንዲመለስ መወሰኑን አስታውቋል። 2.8 ሚሊዮን ገደማ ህዝብ የመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ ወስኗል ብሏል። የህወሓት ማዕከላዊ ኮሚቴ የሉዓላዊ ስልጣን ባለቤትነትና የህዝብ ውሳኔ ሰጪነት መግለጫ ሲል የጠራው ይህ ምክር ቤት ለሰላም ሲባል ወደ ጎን ተደርጎ እንደነበር በመግለጫው ተጠቅሷል። የማዕከላዊ ኮሚቴው ወደ ስራ እንዲመለስ ውሳኔ ያስተላለፈለት ምክር ቤት የተቋቋመው የኮሮና ወረርሽኝ መከሰቱን ተከትሎ በአገር አቀፍ ደረጃ ምርጫ መራዘሙን የተቃወመው ትግራይ ክልል በ2012 ዓ.ም በተናጠል ባካሄደው ምርጫ ነው። በዚህ ምርጫ የክልሉ ምክር ቤት ካሉት 190 ወንበሮች ውስጥ 152 ያህሉን ህወሓት ማሸነፉ ተገልጿል። ይሁን እንጂ የፌዴራል መንግስት ከብሔራዊ ምርጫ ቦርድ ውጪ የተካሄደውን ይህንን ምርጫ ውድቅ አድርጎታል። የፌዴሬሽን ምክር ቤትም በጳጉሜ 2012 ባካሄደው አስቸኳይ ስብሰባ ምርጫው ከሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው እንደሆነ ወስኗል። ምርጫው ከሁለት ወራት በኋላ ለተነሳው የትግራይ ጦርነት ምክንያት ከሆኑ ዋነኛ ጉዳዮች መካከል አንዱ ተደርጎ የሚቆጠር ነው። ጦርነቱን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላና የትግራይ ጊዜያዊ አስተዳደር ከመቋቋሙ አስቀድሞ ምክር ቤቱ የህግ አውጪነት ስልጣኑን
በወቅቱ በዶክተር ደብረጽዮን ገብረ ሚካኤል ሲመራ ለነበረው አስፈጻሚ አካል ማስረከቡ ተገልጾ ነበር። የህወሓት ማዕከላዊ ኮሚቴ ምክር ቤቱ ወደ ስራ እንዲመለስ የወሰነው ምርጫው ከተካሄደ 6 ዓመት ገደማ በኋላ ነው። ምክር ቤቱ ወደ ስራው ከተመለሰ በኋላ አስፈጻሚው አካል የመከታ አቅሞችን በሚያሳትፍ መልኩ አቃፊ ሆኖ እንዲቋቋም መግባባት ላይ መደረሱን አስታውቋል። መግለጫው የመከታ አቅሞች ሲል የገለጸው የትግራይ ኃይሎች አመራሮችን በአባልነት እንደያዘ የሚነገርለት የአመራር ውሳኔ ሰጪ ቡድን ነው። ይህ ቡድን ከማዕከላዊ ኮሚቴው ስብሰባ መጠናቀቅ በኋላ በህወሓት ውሳኔዎች ላይ ስብሰባ ማድረጉን መግለጫው ጠቅሷል። ሚያዝያ 9ና 10 2018 ዓ.ም በተካሄደው በዚሁ ስብሰባ ላይ የመከታ አቅሞች ምክር ቤት የህወሓትን አጀንዳዎች የሚያጠናክሩ ሀሳቦችን በመጨመር ለህወሓት ማዕከላዊ ኮሚቴ ውሳኔዎች ያለውን ድጋፍ እንደገለጸም አስታውቋል። የህወሓት ማዕከላዊ ኮሚቴ ከምክር ቤቱ ጋር በተያያዘ ካሳለፈው ውሳኔ በተጨማሪ በትግራይ ህዝብና በሌሎች ህዝቦች መካከል ሊኖር ስለሚገባው ግንኙነት እንደተወያየም መግለጫው ያስረዳል። ከየትኛው ጊዜም በላይ ህዝባችን ከጎረቤት ህዝቦች፣ ከሌሎች የኢትዮጵያ ህዝቦችና ከጎረቤት ሀገራት ህዝቦች ጋር ያለውን ግንኙነት የሚያጠናክሩ ስራዎች እንዲሰሩም ወስኗል ብሏል። አሁንም ቢሆን የትግራይ ህዝብና ህወሓት ከኢትዮጵያ መንግስት ጋር ያሉትን ልዩነቶች በውይይትና በድርድር ለመፍታት ዝግጁ መሆናቸውን ገልጿል። አክሎም ግን የትግራይ ህዝብን ህልውናና ደህንነት ለማረጋገጥ እየተካሄደ ያለው ወሳኝ የትግል ምዕራፍ ከህወሓት ጎን እንዲቆሙ ጠይቋል። ይህንን የህወሓት ማዕከላዊ ኮሚቴ ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስትም ሆነ ከትግራይ ጊዜያዊ አስተዳደር በኩል የተሰጠ ይፋዊ አስተያየት የለም። ከህወሓት በተቃራኒ የተሰለፉ የቀድሞ የድርጅቱ አመራሮች ግን ውሳኔው ጦርነት የሚቀሰቅስ እንደሆነ በመግለጽ ተቃውሟቸውን አሰምተዋል። ከነዚህ መካከል አንዱ የሆኑት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ህወሓት በዚህ ውሳኔው የፕሪቶሪያ ስምምነትን ውድቅ የሚያደርግ ተግባራዊ እርምጃ ወስዷል ብለዋል። ጌታቸው የፕሪቶሪያ ስምምነትንና ከጦርነት በኋላ የተዘረጋውን ደካማ ስርዓት የሚያፈርስ ማንኛውም የተናጠል ውሳኔ በክልላዊ ተዋናዮች መካከል ብቻ ሳይሆን ከራሱ ከፌዴራል መንግስት ጋር እንደ አዲስ ግጭት እንዲቀሰቀስ የማድረግ እድል አለው ሲሉ አስጠንቅቀዋል። ይህንን የዘገበው ቢቢሲ አማርኛ ነው። በተያያዘ ዜና በትግራይ ጦርነት ሊቀሰቀስ ይችላል የሚል ስጋት ያደረባቸው በርካታ ወጣቶች ወደ አዲስ አበባና ጎረቤት ሀገራት መሸሻቸውንና ይህን ሽሽት ለመቀልበስ በትግራይ የጉዞ እገዳ እየተደረገባቸው መሆኑን ከታማኝ ምንጮቻችን ሰምተናል። በወቅቱ ባደረጉት ንግግር የጦርነት አደጋ አንዣቧል በማለት ወደ አዲስ አበባ በመሄድ የግፍና የእስር ሰለባ እየሆንክ ያለህ የትግራት ወጣት ስደት መፍትሄ እንዳልሆነ ልትረዳ ይገባል። በአዲስ አበባ ያለህ ወጣት ከብልጽግና ካራ እንደማታመልጥ ተረድተህ ከሰራዊትህና ከህዝብ ጋር ልትወገን ይገባል በማለት ወጣቶችን መክረዋል። በአዲስ አበባ እስርና ማስፈራ አራት ገጠመን ያሉ የተወሰኑ የትግራይ ወጣቶች አሉ። በተለይ በቡድን ተከራይተው በሚኖሩበት አካባቢ ኤርትራውያን ናችሁ ተብለው ለቀናት በእስር ያሳለፉት 4 ወጣቶችን አግኝተናል። አዲስ አበባ የደረሱ ወጣቶች የደህንነት ዋስትና፣ የስራ ዕድልና የተረጋጋ የመኖሪያ ምቹ ሁኔታ የሚያገኙበትን አሰራር ከመንግስት ጋር እየተነጋገረ የሚያመቻች ግብረ ኃይል መኖሩንም ተረድተናል። ወደ አዲስ አበባ ከሚደረግ ሽሽት በተጨማሪ ወደ ጎረቤት ሀገራት ኬንያና ዩጋንዳ ሸሽተው የሚሄዱ የትግራይ ወጣቶች ቁጥር እየጨመረ መሆኑንም አረጋግጠናል። ከባህር ማዶ ወዳገኘነው ዜና ስናልፍ በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን የዘጋችው አሜሪካ በኢራን ባንዲራ የሚንቀሳቀስ የጭነት መርከብን መጥለፏን ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንቱ በሶሻል ትሩዝ ማህበራዊ ሚዲያ ገጻቸው እንዳስታወቁት ቱስካ የተሰኘው መርከብ የተያዘው ጉዞውን እንዲያቆም በአሜሪካ ባህር ኃይል የተሰጠውን ማስጠንቀቂያ ባለማክበሩ ነው። ኢራን የአሜሪካ እርምጃ የተኩስ አቁም ጥሰት እንደሆነ የገለጸች ሲሆን በትጥቅ የታገዘ የባህር ላይ ውንብድና ስትል ለጠራችው ለዚህ ድርጊት አጸፋውን እንደምትመልስ ዘታለች። እርምጃው እንደተወሰደ የተገለጸው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር የሚደረገውን ጦርነት ለመቋጨት ፓኪስታን ውስጥ በሚካሄደው ሁለተኛው ዙር ድርድር ላይ የአሜሪካን ልዑክ እንደሚመሩ ዋይት ሃውስ ካረጋገጠ በኋላ ነው። እስካሁን ኢራን በድርድሩ የመሳተፏን ነገር አላረጋገጠችም። የኢራን መንግስት መገናኛ ብዙሃን እንደገለጹት ሀገሪቱ ባለስልጣናት የአሜሪካ እገዳ በተጣለበት ሁኔታ ድርድር ውስጥ አንሳተፍም የሚል አቋም ይዘዋል። ትራምፕ መርከቡ መጠለፉን ባስታወቁበት ልጥፋቸው ዛሬ የኢራንን ባንዲራ ያነገበ 900 ጫማ የሚጠጋ ቁመት ያለውና ክብደቱ ከአውሮፕላን ተሸካሚ የጦር መርከብ ጋር የሚቀራረብ ቱስካ የተሰኘ መርከብ የጣልነውን የባህር እግድ ለማለፍ ሞክሯል፣ ጥሩ አልሄደላቸውም ሲሉ ጽፈዋል። አሜሪካ መርከቡ እንዲቆም ማስጠንቀቂያ ብትሰጥም እንዳልተቀበለው ገልጸዋል። ስለዚህ ባህር ኃይላችን ኢንጂን የሚገኝበት ክፍል ላይ በመምታት አቁሟቸዋል ሲሉ የተወሰደውን እርምጃ ተናግረዋል። ቱስካ ከዚህ ቀደም በነበረው የህገወጥ ተግባር እንቅስቃሴ ምክንያት በአሜሪካ ግምጃ ቤት ማዕቀብ ተጥሎበታል። መርከቡ ላይ ሙሉ በሙሉ ቁጥጥር አለን፣ የተጫነውንም ነገር እያየን ነው ብለዋል።
ኢትዮጵያ አባል የሆነችበት ብሪክስ ፔይ የተሰኘ አዲስ የዲጂታል ስርዓት ይፋ ሊያደርግ ነው። የፊታችን መስከረም በህንድ በሚካሄደው የብሪክስ አባል ሀገራት ጉባኤ ብሪክስ ፔይ የተሰኘው አዲስ የዲጂታል ክፍያ ስርዓት በይፋ እንደሚጀመር ተሰምቷል። በህንድ ማዕከላዊ ባንክ የሚመራው ይህ ስርዓት አባል ሀገራቱ በየራሳቸው የሀገር ውስጥ ገንዘብ ወይም ሎካል ከረንሲ ግብይት እንዲፈጽሙ ያስችላቸዋል። የእርምጃ ሀገራቱ ከአሜሪካ ዶላር ተጽዕኖና ከስዊፍት የክፍያ ስርዓት ጫና ራሳቸውን ለማላቀቅ የወሰዱት ቁልፍ ስልት ተደርጎ ተወስዷል። በዓለም አቀፍ ደረጃ በግዢ አቅም የ44 በመቶ የኢኮኖሚ ድርሻ ያለው ብሪክስ ይህን ራሱን የቻለ የክፍያ አማራጭ ይዞ ብቅ ማለቱ አሜሪካ ምን አይነት ምላሽ ትሰጥ ይሆን የሚለውን የብዙዎች ጥያቄ አድርጎታል። የሂውማን ራይትስ ዎች የቀድሞ ኃላፊ ትራምፕ ከሳምንታት በፊት የኢራንን መሰረተ ልማቶች እንደሚያወድሙ በዛቱበት ሰዓት ኢራናውያን ጥቃቱን ለመከላከል ድልድዮች ላይ ወጥተው ታይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ይደረጋል ተብሎ ለሚጠበቅ ሁለተኛ ዙር ድርድር ልዑካቸውን መላካቸውን በገለጹበት የትናንቱ የማህበራዊ ሚዲያ ልጥፋቸው ስምምነት ላይ ካልተደረሰ የኢራንን የኃይል ማመንጫዎችና ድልድዮች እንደሚመቱ በድጋሚ ዝተዋል። የዓለም አቀፉ የሰብአዊ መብት ተቋም ሂውማን ራይትስ ዎች የቀድሞ ኃላፊ የሆኑት ኬኔት ሮዝ ይህ የፕሬዝዳንቱ ዛቻ እንደ የጦር ወንጀል ሊቆጠር እንደሚችል ለቢቢሲ ተናግረዋል። ትራምፕ ግዙፍ የጦር ወንጀል እንደሚፈጽሙ እየዛቱ ነው ያሉት የቀድሞ ኃላፊው የሲቪል መሰረተ ልማቶች ላይ ጥቃት መፈጸም በዓለም አቀፍ ሕግ የተከለከለ መሆኑን አስረድተዋል። ትራምፕ ዓለም አቀፍ የሰብአዊ ሕጎችን እንደማይከተል ሊናገር ይችላል፣ የአሜሪካ መንግስትና የተቀረው ዓለም ግን ይከተሉታል። የሰብአዊነት ሕግ እንደ ኃይል ማመንጫዎችና ድልድዮች ያሉ የሲቪል ቁሶችን ኢላማ ማድረግን ይከለክላል ብሏል። እንደ ሮዝ ገለጻ ትራምፕ ድልድዮቹና የኃይል ማመንጫዎቹ ወታደሮችም ጥቅም ላይ ስለሚውሉ ሁለት አይነት ጥቅም ያላቸው ቁሶች ናቸው የሚል መከራከሪያ ሊያቀርቡ ይችላሉ። ይህ ግን ክርክሩን ለመቋጨት በቂ እንዳልሆነ ጠቅሰዋል። የሰብአዊነት ሕግ በሲቪሎች ላይ የሚደርሰው ጉዳይ ተመጣጣኝ ካልሆነ ወታደራዊ ኢላማዎች ጭምር እንዳይተኮስባቸው ይጠይቃል ሲሉ አብራርተዋል። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይክል ዋልትዝ ግን እርምጃው የጦር ወንጀል ሊሆን ይችላል መባሉን ውሸት፣ ሐሰትና ከመስመር የወጣ ሀሳብ ሲሉ ተቃውመውታል። ድልድይና የኃይል ማመንጫዎቹ የሚንቀሳቀሱት በኢራን እስላማዊ አብዮታዊ ዘብ በመሆኑ ህጋዊ ወታደራዊ ኢላማ እንደሆኑ በመጥቀስ ተከራክሯል። የወንጀል ዜና በዚሁ በአዲስ አበባ ከዚህ ቀደም በውጭ ሀገር ዜጎች ላይ በተለምዶ ሿሿ ተብሎ የሚጠራውን የዘረፋ ወንጀል ፈጽሞ የተደበቀው ተጠርጣሪ በቁጥጥር ስር ውሏል። የኢትዮጵያ ፌዴራል ፖሊስ በውጭ ሀገር ዜጎች ላይ በተለምዶ ሿሿ ተብሎ የሚጠራውን የዘረፋ ወንጀል ፈጽሞ የተደበቀውን አማኑኤል ኢያሱ ወልደ የተባለውን ተጠርጣሪ በቁጥጥር ስር ማዋሉን አስታውቋል። ተጠርጣሪው የትራንስፖርት አገልግሎት ሰጪ በመምሰል በተከራየው ተሽከርካሪ ሚያዝያ 4 ቀን 2018 ዓ.ም ለቱሪዝም ወደ ሀገር የገቡ የሳውዲ አረቢያ ዜጎችን ከቦሌ ዓለም አቀፍ አየር ማረፊያ ወደ ቂርቆስ ክፍለ ከተማ ወረዳ 3 በተለምዶ መስቀል ፍላወር ተብሎ የሚጠራው አካባቢ ለማድረስ ይስማማል። በቦታው እንደደረሰም ቅድሚያ እናንተ ውረዱ ብሏቸው ልክ እንደወረዱ በፍጥነት ተሽከርካሪውን በማስነሳት ሻንጣዎቻቸውንና ሌሎች ቁሳቁሶቻቸውን ይዞ በማምለጡ ፖሊስ በቁጥጥር ስር እንዳዋለው ገልጿል። የኢትዮጵያ ፌዴራል ፖሊስ የትራፊክ ቁጥጥርና አደጋ ምርመራ መምሪያ አመራርና አባላት መረጃው እንደደረሳቸው ዘመናዊ ቴክኖሎጂዎችን በመጠቀም ባደረጉት ጠንካራ ክትትል በዛሬው ዕለት ከቦሌ ድልድይ ወደ ቦሌ አየር ማረፊያ በሚያስገባው አደባባይ ድርጊቱን ፈጽሞ የተደበቀውን ተጠርጣሪ ከነመኪናው በቁጥጥር ስር መዋሉን ገልጾ በወቅቱ የተዘረፉ ሻንጣዎችና ሌሎች ቁሳቁሶችን ለተጎጂዎቹ ለማስመለስ ጥብቅ ክትትልና ቁጥጥር እያደረገ እንደሚገኝም አስታውቋል። በተያያዘ ዜና የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደዘገበው በህገወጥ መንገድ ሲዘዋወር የነበረ 5 ኪሎ ግራም ጥፍጥፍ ወርቅ በቁጥጥር ስር ውሏል። በአዲስ አበባ ኤርፖርት በህገወጥ መንገድ ሲዘዋወር የነበረው 5 ኪሎ ግራም ጥፍጥፍ ወርቅ በቁጥጥር ስር መዋሉን የኢትዮጵያ ጉምሩክ ኮሚሽን አስታውቋል። 5 ኪሎ ግራም ጥፍጥፍ ወርቁ የተያዘው ከዱባይ ወደ ኢትዮጵያ ከመጣች አንድ ተሳፋሪ ነው። ግለሰቧ ወርቁን በለበሰችው ጃኬት ውስጥ በመደበቅና በወገቧ ላይ በመጠምጠም ለማሳለፍ ስትሞክር በአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽህፈት ቤት አመራሮችና ባለሙያዎች በተደረገ ክትትልና አካላዊ ፍተሻ ሊያዝ መቻሉ ተገልጿል። በአሁኑ ወቅትም ተጠርጣሪዋ በህግ ጥላ ስር ውላ ተጨማሪ ምርመራ እየተደረገባት እንደሚገኝ የተጠቆመ ሲሆን የኢትዮጵያ ጉምሩክ ኮሚሽንም በኦፕሬሽኑ ለተሳተፉ የቅርንጫፉ ጽህፈት ቤት አመራሮች፣ ባለሙያዎችና ለጸጥታ አካላት ምስጋናውን አቅርቧል።
ወደ ውጭ ዜና ስንመለስ በአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የሚመራው ተደራዳሪ ቡድን ለሁለተኛ ዙር ንግግር ወደ ፓኪስታን ቢጓዝም ኢራን እስካሁን ድረስ በድርድሩ ለመሳተፍ ውሳኔ እንዳላስተላለፈች የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። ቃል አቀባዩ ኢስማኤል ባጋይ እስካሁን ድረስ ለቀጣይ ዙር ድርድር ምንም እቅድ የለንም፣ ይህንንም በተመለከተ የተላለፈ ውሳኔ የለም ማለታቸውን ኤኤፍፒ የዜና ወኪል ያወጣው የንግግራቸው ትርጉም ያሳያል። ፕሬዝዳንት ዶናልድ ትራምፕ በጄዲ ቫንስ የሚመራው ተደራዳሪ ልዑክ ሰኞ ምሽት ይካሄዳል ተብሎ ለሚጠበቀው ድርድር ወደ ፓኪስታን መጓዙን አስታውቀዋል። የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነር በድርድሩ ይሳተፋሉ። የኢራን መንግስት መገናኛ ብዙሃን ባለስልጣናትን ጠቅሶ ትናንት ባወጣው ዘገባ የአሜሪካ የባህር ጉዞ እገዳ፣ የተኩስ አቁም ጥሰትና በአሜሪካ ዛቻ የተሞላበት ትርክት ምክንያት ቴህራን በንግግሩ እንደማትሳተፍ ገልጾ ነበር። የውጭ ጉዳይ ቃል አቀባይ በበኩላቸው አሜሪካ ለዲፕሎማሲና ለድርድር ዝግጁ ነው የምትልም፣ በተግባር ግን በምንም መልኩ የዲፕሎማሲ ሂደቱን የመከተል ሀሳብን በቁም ነገር መያዟን የሚያሳዩ ድርጊቶችን እየፈጸመች አይደለም ብለዋል። የኢራንን ብሔራዊ ጥቅሞች ከማስጠበቅ ጋር በተያያዘ የሀገሪቱ አመራር በቀነ ገደቦች እንደማያምን መናገራቸውንም ሮይተርስ ዘግቧል። ከአሜሪካ ጋር በሚደረገው ድርድር የኢራንን የኒውክሌር ክምችት ከሀገሪቱ ማስወጣት አማራጭ ሆኖ እንደማያውቅም አስረድተዋል። አሜሪካና ኢራን ባደረጉትና ያለ ውጤት በተበተነው የመጀመሪያው ዙር ንግግር ካላግባቧቸው ጉዳዮች አንዱ የቴህራን የኒውክሌር ፕሮግራም ነው። ዛሬ ያቀረብነው ትኩስ ዜና በዚሁ ያበቃል። ከመጀመሪያው እስከ መጨረሻው አብራችሁን ስለቆያችሁ እጅግ እናመሰግናለን። ይህንን ቪዲዮ ከወደዱት ላይክ ያድርጉ፣ ለጓደኞቻችሁም ሼር በማድረግ መረጃውን አስፋፉ። አሁንም ኢትዮ አምባን ካልተቀላቀላችሁ ሰብስክራይብ በማድረግ በቀጣይ ትኩስ ዜናዎች ሳያመልጣችሁ ይከታተሉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።